ጌታ የተባረከ ይሁን። ደህና አረፈዳችሁ። እሺ ደህና አደራችኋል። ለምንም እንደሚስቴን አረፈዳችሁ። እግዚአብሔር የተባረከ ይሁን። ያው አሁን ጋሻ አለሙ እንደተናገረው ወደ ትምህርት ነው የሚሄደው። ይሄ ጧት እንግዲህ ለተወሰኑ ሳምንታት በዚህ በቤተ ክርስቲያን ዙሪያ ላይ ነው የምናየው ብያለሁ። ያለፈው ሳምንት የጀመርነው አለ ኤፌሶን ላይ እንገልጥና 7 ሐሳቦች ነው ያሉት። ማለትም የኤፌሶን መጽሐፍ ጠቅላላ የምናወራው የክርስቶስን ቤተ ክርስቲያን ሐዋርያ ጳውሎስ በኤፌሶን መጽሐፍ ላይ 7 መልኮች ይሰጣታል እና እነዚህን በኤፌሶን መጽሐፍ ላይ ያለውን 7 የቤተ ክርስቲያንን መልክ ወይም ፒክቸር አብረን እንድናይ ፈልጋለሁ። ያለፈው ሳምንት እንደተነጋገርነው በምዕራፍ 1 ላይ ካለው ቁጥር ተነስተን ቤተ ክርስቲያንን እንደ ጉባኤ ዋና የሆኑትን 3 ነገሮች አይተናል። የቤተ ክርስቲያን ራስ ክርስቶስ ነው ብለናል። አሜን። ኧረ አሜናችሁ ልስማ። አዎ የቤተ ክርስቲያን ራሱ ክርስቶስ ነው ብለናል። በማቴዎስ ወንጌል ላይ ለቤተ ክርስቲያን ጌታችን ኢየሱስ ክርስቶስ ቤተ ክርስቲያንን መጀመሪያ ኢንትሮዲዩስ ሲያደርግ ስለ ቤተ ክርስቲያን ሲናገር የተናገረባቸው ዋና ነገሮች 3 ነገሮች ናቸው ብለናል። የቤተ ክርስቲያንን ስልጣን፣ የቤተ ክርስቲያንን ዓላማ፣ እነዚህም በዝርዝሮች አይተናል። ወደ ኋላ አልመለስም። ያለፈው ሳምንት እሱን ስለተናገርኩኝ ዛሬ ላይ ያለውን ሐሳብ እናገራለሁ። ሌሎቹን ጊዜያቶች ውስጥ ሁለት እያደረኩኝ ለመጨረስ እንዲመቸኝ እናገራለሁ። ዛሬ እና ላስት ዊክ የጀመርኩትን አንድ ሐሳብ ዛሬ አንድ ሐሳብ ነው የምናገረው ያለው። ዛሬ የምናገረው ስለ አካል ነው። ሁለተኛውን መልክ ሐዋርያ ጳውሎስ ስለ ቤተክርስቲያን ሲናገር ቤተክርስቲያንን እንደ አካል ይስላታል። ለምንድን ነው እነዚህ ነገሮች ወሳኝ የሆኑበት ምክንያት ብዬ ሳስብ የተወሰኑ ጥቅሶች መጀመሪያ ላነሳ ወዳለሁ ከሐሳቡ አንፃር። እንግዲህ እግዚአብሔር ቤት ውስጥ ኖረን ቆይተን ያገለገልን ሰዎች የሰነበትን ሰዎች አንድ ነገር በጣም ደጋግመን እንድናስብ ፈልገው ቅድም ጋሻ አለሙም እንዳለው በእግዚአብሔር ቤት በኖርንባቸው ዘመናት ስለማንኛውም ነገር ያለን ዕውቀት based on what የሚለው ነገር ወሳኝ ነው። አንድ ጠና ያለ በእድሜ ገፋ ሸምገል ያለ አስተማሪ እግዚአብሔር ሰው ነጭ ነው አንድ ነገር ተናገረና በጣም ኮንሺየስ እንደሆነ አረገኝ። ብዙ ጊዜ እናንተም ይሄንን ነገር እንድትሆኑ አሳስባለሁ። ምን አለ? የዚህ ዘመን ሰባኪዎች 90% ፐርሰናል ኦፒኒየን 10% ግን ስክሪፕቸር ነው አለ እና አይ ሆፕ መቼም እዚህ ቦታ ላይ 10% እንደማትሰሙ እርግጠኛ ነኝ ብዬ አስባለሁ። ቢካዝ እውነት እንነጋገር ከተባለ እውነት ነው አልኩኝ ይህ ሰውዬ እና ብዙ ነገሮች ኢቫሉዌት እንዳደረግ የሚያደርገኝ 90% የሰባኪዎች ኦፒኒየን ነው፣ የሰዎቹ ኦፒኒየን ነው 90%። 10% ስክሪፕቸር ማለት አንድ ጥቅስ ተናግረው ሐሳባቸውን ነው የሚነግሩን ነው የሚለው ያለው። ድሮ ጥቅስ እንዳላበዛባችሁ ይባል ነበር። እኔም አሁን እንደሱ ያልኩ ነው የምነግራችሁ። ጥቅስ ከበዛባችሁ ይብዛባችሁ። አሜን። የሰው ሐሳብ ከሚበዛባችሁ ጥቅስ ይበዛባችሁ ይሻላል። አሜን። እና ከዚህ በመነሳት መጀመሪያ ኤፌሶን ከመሄዴ በፊት አንደኛ ጢሞቴዎስ ላይ ምዕራፍ 3 በትምህርት መልክ ስለምናየው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 ጀምሮ ያለውን እንደ መግቢያ ሐሳብ ላንሳ። ይሄ ሙሉ የትምህርቴን ሐሳብ እንደ መግቢያ ይገልጣል ብዬ ስለማስብ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ጳውሎስ ለጢሞቴዎስ ይህን መልእክት ሲናገር ወደ አንተ ቶሎ ለመምጣት ተስፋ ባደርግም ኦኬ ይሄ አዲሱ መደበኛ ትርጉም ነው አይደለም?
እኔ ወደ ድሮ ልመለስ ይሄ እዚህኛው ትርጉም ላይ በተለያዩ ትርጉሞች ሲመለከት በጣም የሚገልጠው የድሮ ትርጉም ነው በጣም የሚገልጠው የድሮ ትርጉም ነው ቁጥር 15 እና 16 ላበብ በድሮ ትርጉም አንደኛ ጢሞቴዎስ 3 15 እና 16 ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ኢቭን ማገልገል አላለው መኖር የሚኖሩ ሰዎች ናቸው የሚያገለግሉት አሜን በጣም ብዙ ጊዜ አይታችሁ እንደሆነ እግዚአብሔር ቤቱ ሰዎች ማገልገል አላቃታቸው መኖር ነው የሚያቅታቸው ያለው መኖር ያቃታቸው ሰዎች አገልግሎት ጥለው ይሄዳሉ ማገልገል ስላቃታቸው ሳይሆን ማለት ነው ሁላችንንም ስለሚመለከት በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ እና ቤቱም የእውነት አምድና መሰረት ነው ይላል እግዚአብሔር ቤት የእውነት አምድና መሰረት የሕያው የእግዚአብሔር ቤተ ክርስቲያን ነው ይላል ከዛ እየወረደ እግዚአብሔርን መምሰል እያለ ይቀጥላል እኔ ዋና ይህን ጥቅስ ያነሳውበት ነገር ምንድነው ሐዋርያ ጳውሎስ ጢሞቴዎስን ሲነግራው ወይም ሲመክረው ምን ብሎ ይናገራል ብዘገይ አንድ ነገር ማወቅ ይገባሃል በእግዚአብሔር ማደሪያ ቤት ውስጥ እንዴት መኖር እንዳለብህ ማወቅ ይገባሃል ይላል እኔ እናንተ ቤት ብመጣ እናንተ ቤት ውስጥ ስላለው የእናንተን ክፍል የቤታችሁን ጓዳ ጉርጓዱን መኝታ ቤቱን ክፍሎቹን በሙሉ አላቃቸው እናንተ ቤት ውስጥ ሰው እንግዳ ሲመጣ መጀመሪያ እንግዲህ ሁላችንም ቤት አለን አይደል አረ ምን ነው አለን ግን ሰው ቤታችን መጥቶ አሁን እናንተ ቤት መጣ መጀመሪያ መታጠቢያ ቤት ብፈልግ መታጠቢያ ቤት የት ነው እላለሁ አለዚያ ግን ዝም ብዬ በሩን ሁሉ ያየሁትን በሩ ሁሉ እየከፈትኩ ስሞክር ነው የምቆየው ማለት ነው እያልኩኝ እንደገና ሌላ ክፍል መሄድ ግን ሁሉም እኮ ቤት አለው እናንተ ናችሁ ምኑ ጋር እንዳለ የምታውቁት ስለዚህ ጳውሎስ ለጢሞቴዎስ ሲነግራው ባይዘገይስ ጳውሎስ ቶሎ ቢመጣለትስ ኖሮ ብዘገይ በእግዚአብሔር ቤት ውስጥ እንዴት መኖር እንዳለብህ ታውቅ ዘንድ ይላል ስለዚህ እኔን ጨምሮ አገልጋዮችም ጨምረን በእግዚአብሔር ቤት ውስጥ የመኖር ዓላማው አካሄዱ የመጀመሪያው ነገር ማወቅ ያለብን የቤቱን ስርዓትና ቤቱ ምን ይመስላል የሚለውን ነገር ሐዋርያት ስለ ቤተ ክርስቲያን የተናገሩት ነገር ወሳኝ ነው ብዬላለሁ ስለዚህ ነው የእናንተን አላቅም እግዚአብሔር ቤት ውስጥ ቆመን ስንኖርና ስናገለግል ስለ ቤተ ክርስቲያን በእግዚአብሔር ቃል መሰረት ምን ያክል ዕውቀት አለን የሚለው ነገር ዕውቀቱ ወሳኙ ነገር ምንድነው በእግዚአብሔር ቤት ውስጥ የምንኖረው ኑሮና የምናገለግለው አገልግሎት ጤናማ የሆነ ነገር እንዲሆን ያደርጋል ብዬ አምናለሁ አታምኑም እናንተ አሜን ስለዚህ አሁን ስለ አካል እንድናወራ ፈልጋለሁ ሁለተኛ ጳውሎስ ይህንን ስለሚናገር ማለት ነው አሁን ተመለሱልኝና ቶሎ ባለው ጊዜ መልእክቴን መናገር እንድችል በኤፌሶን ላይ ምዕራፍ 1 ላይ ትሄዱልኝና ቁጥር 19 ላይ ይሄንን ላስት ዊክ አንብበነዋል ቁጥር 22 ይቅርታ ቁጥር 22 ላይ እግዚአብሔር ሁሉን ከእግሩ በታች አስገዛለት ይላል ኢየሱስ ክርስቶስን ከሙታን ካስነሳ በኋላ በቤተ ክርስቲያንም ይላል ልብ በሉ ባለፈው ይሄንን አንስቼላችኋለሁ በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው ይልና ቁጥር 23 ዛሬ እሱን ነው ማነሳው እርሱም ሁሉን ነገር በሁሉም ረገድ የሚሞላው የእርሱ ሙላት የሆነች አካሉ ናት ይላል 144 ጊዜ በአዲስ ኪዳን ላይ ስለ አካል እያለን መንፈስ ቅዱስ በሐዋርያት አንደበት ስለ አካሉ ተናግሯል 144 ጊዜ የተጠቀሱትን ሁሉ ጥቅሶች ማውራት መቼም እንደማይቻል ታውቃላችሁ ግን how important ቤተክርስቲያን ውስጥ ያለን ሰዎች የአካልን ሚስጥር ገብቶን እግዚአብሔር ቤት ውስጥ እንድንኖርና እንድናገለግል ቀደም ጋሻለሙ እንዳለው ይሄ ነገር ሁላችን የአካሉን አደራረግ የአካሉን ማንነት በሚገባ ሲገባን ላስት ዊክ እንደነገርኳችሁ ራስ ክርስቶስ ከሆነ ዋናው ክርስቶስ ከሆነ የቤተ ክርስቲያን ራስ የሆነው ክርስቶስ ከሆነ መቼም ይሄ ራስ የሚባለው ነገር ከአንድ አካል ጋር ተገናኝቷል አይደል የእያንዳንዳችን ላስት ዊክ ብያቸዋለሁ
አይደንቲፊኬሽኖቻችን መታወቂያ ካርዶቻችን በሞላ የሚታዩት ሙሉ ሰውነታችንን ሳይሆን ከዚህ በላይ ነው። ለምን? ማንነታችን የሚገልጠው እዚህ ጋር ስለሆነ ነው። ፊታችን ላይ ያለው ነገር ስለሆነ ነው። እና ስለ አካል ሐዋርያት በእግዚአብሔር ቃል ላይ በዚህ ልክ የአካል ሚስጥር እንዲገባ ለምን ፈለጉ? ፕሊዝ እኔ ዛሬ ከምናገረው በዚህ ባለችን 45 ደቂቃ 50 ደቂቃ ውስጥ መልእክቴን በሞላ ለመጨረስ የምችለውን ያክል እየተሯሯጥኩ ብነግራችሁ ይችላል። መጽሐፍ ቅዱሱ ግን በእጃችን አለ ሁላችን። አደራ እምላችሁ እባካችሁ የእግዚአብሔር ቃል ስለ አካል ምን እንደሚናገር አንዱ ነገር ምንድነው? ህዝቤ ዕውቀት ከማጣት የተነሳ ጠፍቷል የሚለን ለምንድነው? አካዴሚካል ኖሌጅ አይደለም እግዚአብሔር እየጠየቀን ያለው። በእጃችን ያለው የእግዚአብሔር ቃል በአካል ደረጃ አካል ምን ማለት ነው? እኔ ሁላችሁ ባለፈው ይሄን ተናግራለሁ። ስለ ሎካል ቸርች አይደለም ማውራ፣ ዩኒቨርሳል ስለሆነችው ስለ ክርስቶስ ቤተክርስቲያን። የክርስቶስ ቤተክርስቲያን ወደ ክብሯ መመለስ የምትችለው ወደ እግዚአብሔር ቃል ስትመለስ ነው። የሰማኝ ሰው አለ? ከሰው አንደርስታንዲንግ፣ ከሰው ኢማጂኔሽን፣ ከኛ ስብከት ባለፈ ወደ እግዚአብሔር ቃል መመለስ አለባት። አሜናችሁን ልስማ። ስለዚህ ቤተክርስቲያን ሙሉ ለሙሉ አካልነቷን የአካልነት አደራረጓን ፋንክሽን ማድረግ ስትጀምር ቅድም ጋሻለሙ እንዳለው የሚለቀቁ ጸጋዎች አሉ። ምን ማለት ነው? በአካል ውስጥ በኋላ እንመጣበታለን። ይሄ አካል እያንዳንዱ አካል በላዩ ላይ ማአት ብልቶች አሉን ይላል። አይን አለ፣ እጅ አለ፣ አፍንጫ አለ፣ አፍ አለ፣ እጅ አለ፣ እግር አለ፣ ማአት ምን ዘረዝረዋል። እዚህ አካል ላይ ያሉት ብልቶች በሞላ መስራት ሲችሉ መኖር ሲችሉ ሕያው መሆን ሲችሉ ነው አካል መሆኑ የሚታወቀው አይደለም እንዴ? ስለዚህ ቤተክርስቲያን ውስጥ የእግዚአብሔር ሙላት፣ የእግዚአብሔር ጸጋ፣ የእግዚአብሔር ነገር በእያንዳንዳችን መመላለስና መስራት የሚችለው አንድ ሰው ላይ በሚመጣው ጸጋ አይደለም፣ በብልቶች ሁሉ ላይ በሚመጣው ጸጋ እንጂ። አሜናችሁ ልስማ። ስለዚህ እንደ መግቢያ መጀመሪያ ፈጠን ብዬ በወፍ በረር ሮጥ ብዬ ላሳያችሁ። መጀመሪያ እንድናው የምፈልገው በዚህ በኤፌሶን መጽሐፍ ላይ 5 ነገሮች እናያለን። እነዚህን 5ቱን ነገሮች ቶሎ ላንሳቸው። የክርስቶስ አካል በሚለው ዮሲ ያወጣልኛል። እናንተም ከፈለጋችሁ በስልካችሁ ያዙት። እነዚህን ሐሳቦች ፈጠን ብዬ ላሳያችሁ ፈልጋለሁ። እና ይሄ አሁን ባነበብነው ክፍል ላይ አንድ ጊዜ ተመለሱልኝና ይሄንን ክፍል እዩት። ኤፌሶን ምዕራፍ 1 ቁጥር 23 እርሷም ይላል። ማናት እሷ? ቤተክርስቲያን ሁሉን ነገር በሁሉም ረገድ የሚሞላ የእርሱ ሙላት አካል ናት ይላል። ስለዚህ የመጀመሪያው ጳውሎስ በኤፌሶን መጽሐፍ ላይ የነገረን የመጀመሪያው ነገር ምንድነው? ቤተክርስቲያን በሁሉ ስፍራ፣ በሁሉ ረገድ፣ በሁሉ ነገር በእርሱ ሙሉ የሆነች የክርስቶስ አካል ናት ይላል። ይሄንን ያዙልኝ። መጀመሪያ ቤተክርስቲያን በሁሉ ስፍራ አይ ቲንክ አንዴ ቴር ነው መሰለኝ አንድ ቃል ሼር ሲያደርገን ነበረ። በስፍራ ሁሉ የህይወትን ሽታ በእኛ የሚገልጥ የሚለውን ታስታውሳላችሁ፣ ሁለተኛ ቆሮንቶስ ላይ ያለውን ቃል። ስለዚህ ቤተክርስቲያን በሁሉ ስፍራ በሁሉ ረገድ ይለዋል። በሁሉ ነገር ቶሎ ብዬ ነው የምናገረው። በእርሱ ሙሉ የሆነች ይላል። ፕሊዝ ስሙኝ። ማንም ቤተክርስቲያንን ሙሉ አያረጋትም፣ ማንም ቤተክርስቲያንን ጎዶሎ አያረጋትም። የሰማኛለ? የማንም ፕሬዘንስ የማንም መኖር ቤተክርስቲያንን ሙሉ አያረጋትም፣ የማንም አለመኖር ቤተክርስቲያንን ጎዶሎ አያረጋትም። ሙሉ አድርጎ የሚያኖራት የእግዚአብሔር ልጅ ኢየሱስ ራሱ ነው። የሰማኝ አሜን ይበል። ሁለተኛው ቶሎ ብዬ ነው የምናገረው። ይሄንኑ ጳውሎስ ይናገራል በኤፌሶን ምዕራፍ 2 ቁጥር 16 ላይ ሂዱልኝ። 2:16 ላይ ይሄን በጣም ወደዋለሁ። ስለዚህ ትንሽ መናገር ፈልጋለሁ።
ከቁጥር 14 ላይ ጀምራችሁልኝ ሁለቱን አንድ ያደረገ የሚለያየውንም የጥል ግርግዳ ያፈረሰ ሰላማችን እርሱ ራሱ ነውና ሕግንም ከትእዛዛትና ከሥርዓቱ ጋር በሥጋው ሻረ ዓላማውም ከሁለቱ አንድ አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነውና ቁጥር 16 ጥልን በገደለበት በመስቀሉ ሁለቱን በዚህ በአንድ አካል ከእግዚአብሔር ጋር አስታረቀን ይላል። ሃሌሉያ አሜን። መጥቶም ርቃችሁ ለነበራችሁ ለእናንተ ቀርበውም ለነበሩት ለእነርሱ ሰላምን ሰበከላችሁ። ሁላችንም በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለን ይላል። ይኸውላችሁ ለሁለተኛ ጊዜ ጳውሎስ በዚሁ መጽሐፍ ላይ ስለ አካል የነገረንን ነገር ሰብሰብ አድርገን እንየው። አካሉ ይላል ይህ አካል የክርስቶስ አካል ብለን የምንለው ጥልን የገደለበት ርቀን የነበርነውን ያቀረበበት ሕግን ትእዛዛትን ሥርዓትን የሻረበት የሙሴን ማለት ነው። አዲስ ሰው የፈጠረበት ከእግዚአብሔር ጋር ያስታረቀበት በመንፈስ ቅዱስ ወደ እርሱ የምንቀርብበት አካል ነው ይላል። እየሰማችሁ ነው አይደል? አሁን አካል ስንል በኋላ ወደ ዝርዝሩ ስለመጣ ነው። ዘፍጥረት ላይ ቶሎ በላችሁ ሂዱልኝ። ዛሬ በጥቅስ ትንበሸበሻላችሁ። ክብር ለእግዚአብሔር ይሁን። በኦፒኒየን ሳይሆን በጥቅስ ዘፍጥረት ምዕራፍ 2 ላይ ቁጥር 21 ላይ ሄዱልኝ። ምዕራፍ 2 ቁጥር 21 ላይ እግዚአብሔር አምላክ በአዳም ላይ ከባድ እንቅልፍ ጣለበት። አንቀላፍቶም ሳለ ከጎኑ አንዲት አጥንት ወስዶ ስፍራውን በሥጋ ሞላው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሰርቶ ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም እንዲህ አለው፣ እነሆ ይህች አጥንት ከአጥንቴ ሥጋ ከሥጋዬ ናት፣ ከወንድ ተገኝታለች ሴት ትባል። ስለዚህም ሰው አባትና እናቱን ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም ስንት ሥጋ ይሆናሉ። በጣም የሚገርመኝ ሚስጥር ነው ወገኖቼ፣ በጣም የሚገርመኝ ሚስጥር ነው ይሄ። በጣም ከረጅም ዓመት በፊት ይሄ እውነት ሲገባኝ በጣም ይገርመኛል። እግዚአብሔር ቃል ሲናገር የመጀመሪያው አዳም ይለናል፣ ሁለተኛው አዳም ይለናል። የመጀመሪያው አዳም አሁን ቤተክርስቲያን አካልነቷን ሲነግረን ወደ ኋላ ይመልሰናል። በኋላ አንደኛው ላይ እናያለን ኤፌሶን 5:4 ላይ። በነገራችን ላይ ኤፌሶን ላይ ጊዜ የለኝም ቶሎ እምሮጥ ያለው እያንዳንዱ ምዕራፍ ላይ ምዕራፍ 6 ምዕራፍ ነው ያለው ኤፌሶን። 6ኛው ምዕራፍ ላይ ብቻ ነው ያላነሳት እንጂ አምስቱንም ምዕራፍ እያንዳንዱ ምዕራፍ ላይ አንዳንዱ ቦታ ላይ እንደው ምዕራፍ 3 እና ምዕራፍ 4 ላይ 3 ጊዜ ስለ አካል ያነሳል ጳውሎስ። ስለዚህ ያን ነገር ላሳያቸው። የመጀመሪያው አዳም የእግዚአብሔር ቃል ሲናገር ለምንድን ነው በኤፌሶን 5 ላይ ስለ ክርስቶስና ስለ ቤተክርስቲያን እናገራለሁ ብሎ ቤተክርስቲያንን ከትዳር ጋር ቤተክርስቲያንን ከሚስትና ከባል ጋር አገናኘው? ይሄንኑ አሁን ዘፍጥረት ላይ ያነበብነውን ቃል ኤፌሶን 5 ላይ ይመጣና የእግዚአብሔር ቃል ምን ብሎ ይናገራል? ሰው እናትና አባቱን ይተዋል ከሚስቱም ጋር ወይም ከባሉም ጋር ይጣበቃል ይላል። የመጀመሪያው አዳም የሆነው ታሪክ ምንድን ነው? በመጀመሪያው አዳም የእግዚአብሔር ቃል አዳምም እግዚአብሔር እንቅልፍ ጣለበት፣ ከጎኑም አጥንትን አውጥቶ ይላል እግዚአብሔር ሴት አድርጎ ሰራት ይላል። ሃሌሉያ። ሴት ሆና ሴትን ሰራ ያለው ማን ነው? እግዚአብሔር ነው የሰራት። ባለፈው ጌታችን ኢየሱስ ክርስቶስ ምን አለ? በዚህ ዓለት ላይ ምን እንሰራለሁ አለ? በሉኝ አይዟችሁ፣ ቤተ ክርስቲያንን እንሰራለሁ አለ። ይኸውላችሁ አንድ ነገር ላሳያችሁ። ቤተ ክርስቲያን አሁን ያነበብነው ክፍል ምን ብል በጣም የሚገርመኝ ነው። ይኸውላችሁ ሁለተኛውን እዩት። ይህ አካል አለ ጥልን የገደለበት ርቀን የነበርነውን ያቀረበበት ሕግን ትእዛዛትን ሥርዓትን የሻረበት አንድ አዲስ ሰው የፈጠረበት ከእግዚአብሔር ጋር ያስታረቀበት በመንፈስ ቅዱስ ወደ እግዚአብሔር እንድንቀርብበት የሰራው አካል ነው ይላል። እቺን አካል ማንም ሰባኪ በስብከቱ አልሰራትም። የሰማኝ ሰው አለ? የማንም አገልግሎት አልፈጠራትም ቤተክርስቲያንን።
ስሙኝ በደም ቤተ ክርስቲያን አዳም በታላቅ እንቅልፍ ውስጥ ተኝቶ እግዚአብሔር ከጎኑ አጥንትን አውጥቶ ሴት አድርጎ ሰርቶ እንደሰጠው ሁለተኛው አዳም በመስቀል ላይ እውነተኛውን ሞት ሞቶ ከጎኑ የወጣች አካሉ ናት ይላል። ክብር ለእግዚአብሔር ይሁን። ይሄን የሚነግረን ለምንድን ነው? ይኸውላችሁ መጽሐፍ ቅዱስ አንድ ቦታ ላይ ምን ይላል? ዝሙትን የሚሰራ በስጋው ይሰራል ይለናል አይደለም? እግዚአብሔር ዝሙትን የሚሰራ እንደ አማኝ ነው ማውራችሁ ያለው፣ ውጭ ያለውን አይደለም። እንደ አማኝ ያለውን ግን የዳነውን ሰው ሲነግረን ምን አለ ጳውሎስ? ዝሙትን የሚሰራ በስጋው ይሰራል። ኃጢአቱን የከፋ የሚያደርገው የክርስቶስን አካል ነው የሚለው። የክርስቶስን አካል ለሌላ ነገር አሳልፈ በመስጠት ነው ይላል። ስለዚህ እግዚአብሔር ቃል ምን ይላል? የእግዚአብሔር መንፈስ የሚኖርባችሁ የተቀደሰ መቅደስ ናችሁ፣ እግዚአብሔር መቅደሱን የሚያፈርሰውን እርሱ ያፈርሰዋል ይላል። ዋይ እግዚአብሔር ያንን መቅደስ በመስቀል ላይ ነው አይሰራው፣ ዋጋ ከፍሎ ነው አይሰራው። ያውላችሁ ቤተ ክርስቲያን የማንም አይደለችም ብለን የምንለው፣ ማንም ኦል ሊያረጋት አይችልም የምንለው፣ ማንም አልሞተላትም። የሰማኛለ? የሞተልን ጌታ ነው። የሞተልን ጌታ ነው። ስለዚህ የአካሉ ምስጢር ሲገባን የመጀመሪያው አሁን እያወራ ያለው ምንድነው? አካሉ እንዴት ተፈጠረች የሚለውን ውስጣችን ሊገባ ይገባል። እግዚአብሔር ቃል ሲናገር ስለ ራሳችን ሰውነት ሲነግር ምን ይላል? ከእግዚአብሔር ተቀበላችሁታል አይደለም ይላል። ይሄ አካላችሁ የማን አይደለም ይለናል? የእናንተ የራሳችሁ አይደላችሁ ማለት። የራሳችሁ አይደላችሁ ማለት ለምን? እኛ እኮ አሁን በአካል ሰው በፍጥረት ጳውሎስ ሊያስተምረና ሊነግረን የፈለገው በሰው አካል አይደል? ከዛ በዘለለ ግን የእግዚአብሔር ቃል ሲናገር ቤተክርስቲያን ማለት ጣራና ግድግዳ አይደለም። ቤተክርስቲያን ክርስቶስ ኢየሱስ የሞተላት የኔና የናንተ ማንነት ነው። መቅደሱ እኛ ነን። አሁን ታቦቱ በልባችን ባለው ጽላት ላይ እግዚአብሔር በመንፈሱ የጻፈው ነው። የምንሸከመው ነገር የለም። የተሸከምነው አምላክ አለ በውስጣችን። የሰማኝ አሜን ይበለኝ። ስለዚህ አንድ ነገር ልበል ቶሎ ብዬ፣ ሌላ መናገር ያለብኝ ጉዳዮች ስላሉ። በሶስተኛ ደረጃ እግዚአብሔር ቃል ምን ይላል? ክርስቶስ አካል ስንት አካል ነው? አቤት ቶሎ በልና ኤፌሶን 4 ላይ ሄዱልኝ። ቶሎ በልና ትምህርት ስለምንማር እንግዲህ ቁጥር 1 እንግዲህ በጌታ እስረኛ የሆንኩ እኔ ከተቀበላችሁ ጥሪ የሚገባው ኑሮ ትኖሩ ዘንድ እለምናችኋለሁ። ፍጹም ትሑትና ገሮች ሁኑ፣ እርስ በርሳችሁ በፍቅር እየተቻቻላችሁ። ከጎናችሁ ያለውን ሰው በጌታ ርህራሄ በሉት። ዙሩና በጌታ ርህራሄ ለምናለሁ፣ በሁሉ ነገር ቻለኝ በሉት። ሃሌሉያ አሜን። እርስ በርሳችሁ በቁጣ ተቻቻሉ አይልም፣ በንዴት ተቻቻሉ አይልም፣ በፍቅር ተቻቻሉ። እንደው ሌላ ነገር ውስጥ አልግባ እንጂ ተቻቻሉ ሲለን እኮ በጣም ብዙ መቻቻል ያለብን ጉዳይ አለ ማለት ነው። አይመስላችሁም? አለ ማለት ነው። ድብን የሚያረግ ብግን የሚያረግ የተለያዩ ጉዳዮች አሉ ማለት ነው። በቃ አይደል? ልክ እንደማይተዋወቅ ሰው ሆናችሁብኝ እኮ። ኧረ አለ እናንተ እንዴ! ከዛ የሚቀጥለው እንደው ምን ይለናል? ምኖቹ ነው ይላል? ትዕግስተኞቹ ነው። ቁጥር 3 በሰላም አሰራ የመንፈስን አንድነት ለመጠበቅ ትጉ። ከዛ በኋላ እንዲህ ይላል፣ በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ አንድ አካል፣ አንድ መንፈስ አለ፣ አንድ ጌታ፣ አንድ እምነት አለ፣ አንድ ጥምቀት አለ፣ ከሁሉ በላይ የሆነ በሁሉም የሚሰራ በሁሉ የሚኖር የሁሉ አባት የሆነ ስንት
አንድ አምላክ። ስድስት አንዶች አሉ እዚህ ጋር። እነዚህን ስድስት አንዶች ይዩልኝ። አንድ ተስፋ አለ፣ አንድ አካል አለ፣ አንድ መንፈስ አለ፣ አንድ ጌታ አለ፣ አንድ እምነት አለ፣ አንድ አምላክ አለ። ስለዚህ የክርስቶስ አካል ስንት ነው በሉኝ? አንድ ነው፣ 10 አይደለም፣ አንድ አካል ነው። ቶሎ ብዬ ልሂድ፣ ገና ሌላ የምናገረው ስላለ እነዚህን ሁለቱን ልናገርና ወደ ዋና ሐሳብ ይመጣላችኋለሁ። በዚህ ኤፌሶን መጽሐፍ ላይ ሁለተኛ የሚያነሳልን ጳውሎስ ኤፌሶን 4:16 ላይ ያለውን ቃል ነው። ኤፌሶን 4:16 ላይ ያለውን ቃል ይዩልኝ። ከቁጥር 15 ጀምሮ ብናነባው ይልቁንም እውነትን በፍቅር እየተናገር ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን። እርሱም ክርስቶስ ነው። ከእርሱም የተነሳ አካል ሁሉ በሚያገኘው ጅማት እየተያዘና እየተጋጠመ እያንዳንዱ ክፍል የራሱን ስራ እያከናወነ በፍቅር ያድጋል፣ ራሱንም ምን ያደርጋል? ያንጻል ይላል። ያንጻል ምን እያለን ነው? የክርስቶስ አካል በመንፈስ የተገጣጠመ የተያያዘ እያንዳንዱ ክፍል የራሱን ስራ የሚያከናውን በፍቅር የሚያድግ ራሱን የሚያንጽ አካል ነው ይላል። ይሄ እውነት ነው አይደለም? ቤተ ክርስቲያን ውስጥ እኮ የሆነ ነገር አላያያዘንም፣ ዘር አላያያዘንም አይደለም እንዴ? ሌላ ነገር አላያያዘንም። አንዳንድ ጊዜ እግዚአብሔር ቤት ውስጥ አንዳንድ ነገር የለም ማለት አይደለም። ስለ አካል ስለ ቤተ ክርስቲያን ስለምናወራ ማስካችንን አውልቀን ነው የምናወራው። አንዳንድ ነገሮች ቤተ ክርስቲያን ውስጥ የማይመቹ ነገር በቅዱሳን መካከል እንኳን እርስ በርስ ሲፈጠሩ ማንለያይበት ምክንያት አንዳንድ ጉዳዮቻችን በመንፈስ የተያዙ ስለሆኑ የሰማኝ ሰው አለ? በመንፈስ ስለተያዘ ነው። ማይመቹ እንኳን ነገር ሆኖ ሰዎች ቸርች ለምሳሌ አንዳንድ ጊዜ ማለት ጌታ ይባርካችሁ፣ እኔም ወዳችኋለሁ እንደምትወዱኝ አውቃለሁ። ግን እኔ በቃ የፓስተር ነገር አልጣመኝም ብላችሁ የምትመጡ ሰዎች እንደሌላችሁ አውቃለሁ። ግን ብትመጡ ማይገርመኝ ምንድነው የሚያመጣችሁ የኔ ፍቅር ሳይሆን የሞተላችሁ የእግዚአብሔር ልጅ ኢየሱስ ፍቅር ስለሆነ መንፈሱ ነው። ይሄ የእግዚአብሔር ቤት ነው፣ የሀብቴ አይደለም። የሚያኖረን አንድ ያደረገን ያያያዘን መንፈሱ ብቻ ነው። ፎከስ ካደረግን መንፈሱ ላይ ጳውሎስ እየነገረ ምንድነው የምታወራው ብትልኝ፣ ቤተ ክርስቲያን እዚህ ይሄ ነው የኛ መሰረታችን ይሄ ነው። በእግዚአብሔር ቃል መሰረት እያወራችሁ ነው ያለው። ቶሎ ብዬ አምስተኛውን ልናገርና ወደሚቀጥለው ልሄድ። አምስተኛው የምታዩት የክርስቶስ አካል ንጽሕት ናት። 5 ላይ ሄዱልኝ። ኤፌሶን 5 ላይ ኤፌሶን 5 ላይ ከቁጥር 5 ጀምሮ እንደዚህ ብሎ ይናገራል። ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳት ራሱንም ስለ እርሱ አሳልፎ እንደሰጠ እናንተ ሚስቶቻችሁን ውደዱ። በቃሉ አማካኝነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይኖርባት ቅድስትና ነውር አልባ የሆነች ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው። ባሎች እንደዚሁ ሚስቶቻቸውን እንደገዛ ስጋቸው ይውደዱ እያለ ይናገራል። ቁጥር 29 ላይ ሄዱልኝ። የገዛ ስጋውን የሚጠላ ማንም የለም፣ ይመግበዋል፣ ይንከባከበዋል። ክርስቶስ ለቤተክርስቲያን ያደረገው ልክ እንደዚህ ነው። እኛ የክርስቶስ አካል ብልቶች ነንና። ኦኬ፣ ከዚህ ጋር አንድ ነገር ተናግሬ ወደፊት እሄዳለሁኝ። ይሄንን በሚቀጥለው በአንደኛው ትምህርት ላይ ስለማነሳው ብዙ አልናገርም። ነገር ግን ምን ይለናል? አሁን ኤፌሶን ላይ ብቻ ያለውን ስለ አካል ጳውሎስ የነገረን ነገር 5 ነገሮች ነው እያየን ያለ ነው። በአምስተኛ የነገረ ምንድነው? የክርስቶስ አካል ንጽሕት ናት ይላል። አሜን አሜናችሁ ልስማ። ጉድፍ የለባትም፣ የፊት መጨማደድ የለባትም፣ እንከን የለባትም፣ ነውር አልባ የሆነች ናት፣ ክብርት ናት ይላል። እሱም በሚቀጥለው ስለማነሳ አሁን ይሄ እየነገረን ያለን የአካሉን የክርስቶስ አካል መሰረቱ ምን ይመስላል ነው። አሁን ሁላችን ቶሎ ብለን ከጊዜ አንፃር አንደኛ ሁላችን የምናውቀው ክፍል ነው። አንደኛ ቆሮንቶስን ምዕራፍ 12 ገልጡና ወደዚህ ሐሳብ ጠልቀን እንገባለን። ሃሌሉያ። አሁን የአካሉን አሰራር እንድናይ ፈልጋለሁ። አሁን ከዚህ በኋላ የምንነጋገረው ቅድመ ክርስቶስን አካል አውርተናል።
አሁን እንድናወራ የምፈልገው በአካል ውስጥ የመኖር ዓላማው ምንድነው የሚለውን በእግዚአብሔር ቃል መሰረት አድርገን እንድናይ ፈልጋለሁ። የመጀመሪያ እሱን ዳያግራም ካወጣልኝ እሱን እየተከታተሉ ከኔ ጋር ሊሰሙኝ ይችላሉ ብዬ አስባለሁ። ኤፌሶ ማን ነው አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ ምን ያህል እንደሚታያችሁ አላቅም፣ ግን ካልታያችሁ ምን እነግራችኋለሁ፣ ችግር የለም። ዳይየው እግዚአብሔር ይባረክ። አሜን። የመጀመሪያ በአካል ውስጥ የመሆን ዓላማ ብልት በራሱ አካል መሆን አይችልም። ምን ማለት እንደሆነ እናያለን። ምዕራፍ 12 ቁጥር 12 ላይ ሂዱልኝ ቶሎ በሉና። ለምንድነው የእግዚአብሔር ቃል ስለ አካል እንድናቅ የፈለገው? ለምንድነው የእግዚአብሔር ቃል ሐዋርያው ጳውሎስ ቤተክርስቲያን ውስጥ ሰው ካገልጋዩ ጀምረን ቤተክርስቲያን ውስጥ ሰው የአካልን አሰራርና የአካልን ማንነት ካልገባው ጤናማ ህይወትና ጤናማ አገልግሎት ጤናማ አናኗር መኖር አንችልም ብሎ የእግዚአብሔር ቃል ስለሚያቅ ይሄን እየመከረን ይሄን እያስተማረን ያለው ነገር አለ። ስለዚህ ልብ በሉ፣ የእግዚአብሔር ቃል ሲነግረን በጣም ሳይንቲፊክ በሆነ ለወይ ከማንም ሰው አይምሮ ከማንም ሰው ዕውቀት ሩቅ የሆነ ነገር አንስቶ ቢናገር ኖሮ አስረጂ ያስፈልገን ነበር። ጳውሎስ ግን የነገረን በጣም በተራ ቋንቋ እየነገረን ያለው ምንድነው? ተሸክመነው የምንዞረው በእያንዳንዳችን ማንነት ውስጥ ያሉትን አካላዊ ማንነታችንን እየጠቀሰ ነው እያስተማረን ያለው። ስለዚህ እዚህ ቤት ውስጥ ከኔ ጀምሮ ስለ አካል ስለ ብልቶቻችን እንዴት ፋንክሽን እንደሚያደርጉና እንዴት እንደሚሰሩ አስረጅ የሚፈልግ ሰው የለም። የግድ ባዮሎጂ መማር የለብንም። የሆነ ሳይንቲፊክ ዕውቀት ሊኖረን አይገባም። አይኔ ምንድነው ዓላማው? አይን ግራ አይደለም፣ ይገባኛል። አይገባችሁም እንዴ እናንተ? አይደለም ጆሮ ነው ለመስማት ነው። ሌላ ነገር እንዳልተፈጠረ ይገባኛል። እጅ ለምን እንደተፈጠረ ይገባኛል። እግር ለምን እንደተፈጠረ ይገባኛል። ምላስ ለምን እንደተፈጠረ ይገባኛል። አንድ እግዚአብሔር ሰው ሲናገሩ ግን ጥርስ ለምን እንደተፈጠረ ሰውየው ከሰበኩ በኋላ ነው የገባኝ። እግዚአብሔር የምላስን ነገረኝነት ስለሚያውቅ በ32 ጥርስን ያጠራት ብለዋል። ለዛ ነው እንደ ብያለሁ። ነገር ግን አንድ ነገር ላሳያችሁ ፈልገው ጳውሎስ በትንታኔ ነገረንን ነገር እንድናይ ፈልጋል። ከጊዜ አንፃር ቶሎ ብዬል ነገር 12 አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 አካል ብዙ ብልቶች ቢኖሩትም አንድ አካል ነው። ስለዚህ ምን ይያልን ነው? ብልት በራሱ አካል መሆን አይችልም። ከዛ እንዲህ ይላል፣ ነገር ግን ብልቶች ብዙ ቢሆኑም ስንት ናቸው? አንድ አካል ናቸው ይላል። ስለዚህ የመጀመሪያው ነገር ጤናማ ህይወት እንድኖር የሚያደርገኝ እኔን ብልት በራሱ አካል፣ እኔ ብልት እንጂ አካል አይደለሁም። የሰማኛል? እስቲ እንደው ደስ እንዲላችሁ ብቻ ሳይሆን አንዳንድ ነገር ማታውቁትም ነገር የተጫናችሁ ሰዎች ካላችሁ ልቀቅ እንዲያጋችሁ እኔ ብልት ነኝ በሉ እስቲ፣ አካል አይደለሁም በሉ። አዎ አንዳንድ ጊዜ ሰዎች ጸጋ ሲበዛላቸው ሰዎች የሆነ ነገር ማድረግ ሲችሉ ራሳቸውን አካል ያደርጋሉ። ቋንቋ አልተዛባም አይደል? ግን ሁላችንንም የእግዚአብሔር ቃል የሚያቀን ብልቶች ነን። አንዱ አይን ነው፣ አንዱ አፍንጫ ነው፣ አንዱ ጆሮ ነው፣ አንዱ አፍ ነው፣ አንዱ እጅ ነው፣ አንዱ እግር ነው። እግዚአብሔር ቤት ውስጥ አካል ነህ እንጂ በጥቅል ወይም ደግሞ አንድ ብልት ነህ እንጂ በራስ አካል መሆን አትችልም። ምን ማለት ነው? እስቲ ኢማጂን አድርጉ አንድ ብልት አካል ሲሆን ምላስ፣ አሁን የሰውነት በሙላ ምላስ ቢሆን አሁን እኮ የሆነን ነው አይደል? ገባ በሉ እየተባለ ምላስ ሆኗል። በቃ አካል ምላስ ሆኗል። የሆነ ነገር ላይ አካል ሆኗል ራሱ ሁሉን ነገር። ምን ማለት ነው? መናገር የቻለ ሁሉ ሁሉን ነገር ነው ማለት አይደል? መስማት የቻለ ሁሉን ነገር ነው ማለት አይደል? ፋይንዲንግ ዮር ፕሌስ በአካል ውስጥ
ማንነትን ፈልግ። ስለዚህ እግዚአብሔር ቃል የሚነግረን ጳውሎስ ብልት አለ ብዙዎች ሆነን ሳለ አካል ይውላችሁ አካል ብዙ ብልቶች ቢኖሩትም ይላል። እዚህ ብዙ ነን ያለ ነው፣ ግን እግዚአብሔር የሚያቀር እንደ አንድ አካል ነው። የሰማኝ ሰው አለ? ኦኬ ቶሎ ብዬ ሁለተኛ የጠጣነው የተጠመቅነው መንፈስ አንድ አካል የሚያደርግና የሚያቆራኝ ነው። እዛው ላይ ይውልኝ ሂዱና ቁጥር 13 አይሁድ ወይም የግሪክ ሰዎች ብንሆን ባሪያ ወይም ነፃ ሰዎች ብንሆን እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠምቀናል። ሁላችንን አንዱን መንፈስ እንድንጠጣ። የሚገርም እኮ ነው ወገኖቼ። እንደ ጊዜው አንፃር ወደ ፊት ሄዳለሁ። ቤተ ክርስቲያን ውስጥ በጣም ብዙ ጊዜ ሰዎች ሳፈር የሚያደርጉት ኦኬ ምን ይላል እግዚአብሔር ቃል? መንፈሱ ራሱ እንኳን የሚያቀን ሲመጣ መንፈሱ እኛ ላይ መጥቶ ሲያጠምቀን አንተን ያጠመቀህ እንደ አንድ ብልት አካል ውስጥ ነው የጨመረህ። የሰማኝ ሰው አለ? ለምን? የመንፈስ ቅዱስ ዓላማና ሥራ ክርስቶስ የሞተላትን አካል መጠበቅ ስለሆነ ደግሞ አለው። የመንፈስ ቅዱስ ትልቁ ዓላማና ሥራ እዚህ የሆነን ብልት ለማክበር አልመጣም። እግዚአብሔር ይርዳችሁ ዛሬ ጠዋት አሜን። ምን እያልኩ ነው? የተጠመቅነውም አለ በመንፈስ ቅዱስም የተጠመቅነው በውሃ ስንጠመቅ ወደ ክርስቶስ አካል ስንጠመቅ የሆነ ሳምበዲ ሆነን አይደለም። ሰምታችሁኛል? አንድ ጊዜ አንድ ወንድም አገር ቤት እያለን ያኔ በደርግ ዘመን ነው በየቤቱ ፕሮግራም በሚደረግበት ቸርቾች ዝግ በነበሩበት ጊዜ አሁን ስም አልጠራም አንድ ጀነራል ነበሩ ከኛ ጋር የሚጸልዩ በስውር የስውሩ ዘመን ነው ቢታወቁ ያኔ ደግሞ አክቲቭ ጀነራል ስለነበሩ ጥሩ አልነበረም። እና ያ ወንድም ያገለግለው ምን አለኝ አንድ ቀን እኔ ያገለገልኩ አለኝ አንድ ነገር ሸነጠኝ አለኝ። ምንድነው ስል ጀነራል ሄጄ ልጠይቃቸው ሸነጠኝ አለኝ። ምንድነው አልኩት። ጀነራል ምናምንቴ እንደሆኑ ያምናሉ ወይ ልላቸው አለኝ። እንዴ ለምን ስለው እግዚአብሔር የዓለም ጀነራሎችን መረጠ አይልም የዓለም ምናምንቴዎችን መረጠ እንጂ። የሰማኛለ? የዓለም ዶክተሮችን መረጠ አይልም የዓለምን ምናምንቴዎች መረጠ ነው የሚለው። ላስት ዊክ ነግሬያችኋለሁ። God is a garbage collector ብሎናል ሰውየው። ሁላችንም ጋርቤጅ ውስጥ የተጣል ተሰብስበን አጽድቶ ሰው ያደረገን ሰዎች ነን። ሁላችንም። በጣም አንድ ነገር ነካኝ። ለምን? ሁላችንም ከማንነታችን አውጥቶ አካል ብሎ ወደ ሳለው አካል ብሎ ወደ አዘጋጀው ደሙን ወደ አፈሰሰበት የአጥንቱ የደሙ ፍላጭ ወደ ሆነችው ወደ ቤተ ክርስቲያን ሲቀላቅል ከነማንነት አልገባም። ማንነትን ጥለ በሱ ማንነት ነው የገባው። የሰማኝ አሜን ይባል። ስለዚህ ምን ይላል? መንፈሱ ያጠመቀህ መንፈሱን እንዳልነው ስንጠመቅ ወደዚህ ህይወት ስንገባ እነዚህ ነገሮቻችንን ሁሉ ጥለን ክብር ለእግዚአብሔር ይሁን። ሁለተኛ ቶሎ ብዬን ነገር አካል የብልቶች ጥርቅም ነው። አሜን። እንደ አካልነቱ እንዲቀጥል እያንዳንዱ ብልት ጤናማነትና አብሮነት የመጠበቅ ጉዳይ ግድ ነው አይደለም እንዴ? ቁጥር 14 ላይ ሄዱልኝ። ቁጥር 14 ላይ ሃሌሉያ። አካል የተሰራው በብዙ ብልቶች እንጂ ከአንድ ብልት አይደለም። እግር እኔ እጅ ስላልሆንኩ የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል መሆኑ ይቀራል። ጆሮ እኔ አይን ስላልሆንኩ የአካል ክፍል አይደለሁም ቢል ይህንን በማለቱ የአካል ክፍል ከመሆኑ ይቀራል ወይ ብሎ ይጠይቃል። ይኸውላችሁ አካል
የብልቶች ጥርቅም ነው ይላል። እነዚህ ሁሉ ብልቶች ተጠረቃቅመው አንድ ላይ ሆነው እንዲቀጥሉና እንዲሰሩ ይኸውላችሁ ይሄ አካል የእግሬን ጤናማነት ይፈልገዋል። የእጄን ጤናማነት ይፈልገዋል። ወደዳችሁም ጠላችሁም በአካሉ ሰርቫይቭ አድርገን ለመኖር የእያንዳንዳችን ጤንነት ወሳኝ ነው። በስጋ በመንፈስ በነፍስ እያወራሁ ነው። የሰማኝ ሰው አለ? አንዳችን ለአንዳችን በጸሎት ይሁን በፍቅር ይሁን በጸጋ ይሁን በተለያየ መንገድ የምንጋደለው የእህቶቼን የወንድሞቼን ጤንነት እንዲኖር የምጋደለው ስለ ራሴ ሰርቫይቫል ነው። የሰማኝ ሰው አለ? ሐዋርያ ጳውሎስ ለተሰሎንቄ ቤተክርስቲያን ምንድን ነው ያላቸው? እናንተ በጌታ ብትጸኑ እኛ በህይወት እንኖራለን ይላል። ሁሌ የሚገርመኝ ቃል ነው ይሄ ነገር። በመገረም ብቻ ሳይሆን ሁልጊዜ በአገልግሎቴ ዘመን የእግዚአብሔር ሕዝብ በአካል ውስጥ የመኖር የመጽናት በእግዚአብሔር ነገር ጤናማ የሆነ ህይወት ቤተክርስቲያን ስትኖር የእያንዳንዱ ብልት ጤንነት ይጠበቃል። አንድ ሰውኛ መካከል በአንድ ነገር ችግር ውስጥ ቢገባ አካሉ ችግር ውስጥ አይገባም? አቤት ይገባል። አንዱ አካል በጣም እኮ ቅድም ብያችኋለሁ፣ ምንም ሳይንቲፊክ ነገር አይጠይቅም አይደለም እንዴ? አንድ ሰው እግሩን ሲታመም የት መሄድ አይችልም? ስራ መሄድ አይችልም፣ ቸርች መሄድ አይችልም፣ አንዳንድ ቦታ መሄድ አይችልም። አይን አልታመመም እኮ፣ እጅ አልታመመም እኮ፣ ጆሮ አልታመመም። የታመመው ማን ነው? እግር ነው። እግር አልሄድም ካለ አካል በሞላ ቁጭ ይላል ማለት ነው። የእግዚአብሔር ቃል እየነገረን ያለው ምንድነው? የእያንዳንዳችሁ ህይወት ጤንነት፣ የእያንዳንዳችሁ እንቅስቃሴና ባርኮት፣ የእያንዳንዳችሁ ሰርቫይቫል ያለው በእያንዳንዱ ብልት ጤንነት ላይ ነው ይላል። አውሽ ይሄ ቢገባል። ሃሌሉያ። ስንተኛ ነው ያልኳችሁ? ሶስተኛ። አራተኛ ቶሎ ብዬ ልናገር። አካልነትን በብልትነት ተመክተህ ብትክድ፣ አካል አይደለውም ብትል አካልነትን መካድ አትችልም። አንደኛ ቆሮንቶስ 12:15 ላይ ይሄንን አሁን ቅድም ያነበብነው ቃል ይቻላል ወይ በሉኝ። ምን እያለን ነው? አይን እኔ በቃ I'm not gonna be member of your body ብሎ መብቴ እስከ መገንጠል ቢልስ ሰምታችሁኛ? በቃ እስከ መገንጠል ነው። እኔ እጅ ተገንጥዬ እኔ ሀብቴ የሚባል ሰው ማየት አልፈልግም ከዚህ በኋላ መገንጠል እፈልጋለሁ ቢል መጽሐፍ ቅዱስ ያለው አይሞክርም አላለም፣ ግን አይችልም ነው ያለው። ለምን? ይኸውላችሁ ጆሮ የሚለው ስም ጆሮ የሚለው ስያሜ ብቻ ሳይሆን ጆሮ የሚባለው ስራው ምንድነው ቢባል መስማት። መስማትንም ጆሮ የሚባለውንም ስም ያገኘው አካል ላይ ተንጠልጥሎ ነው። አለዛ ከዚህ ውጪ ከሆነ ውሻ የሚበላው ስጋ ነው። ሰምታችሁኛል? ዝም ብሎ በቃ ስምም የለው። አሁን ይሄ ጆሮ የተቆርጦ እዚህ ጋር ብታገኙት በሆነ ነገር ጠርጋችሁ ነው የምትሉት አይደለም እንዴ? የሆነ ነገር ሰብሰብ አድርጋችሁ ነው የምትሉት የምን ስጋ ነው ብላችሁ እንጂ የፓስተር ጆሮ ነው ማለት በቃ ከአካሉ ላይ ከወደክ ወደክ ነው። ለምን? አካሉ የሰው አይደለችም፣ የሱ ናት። የሰማኝ አሜን ይበለኝ። ቶሎ ብዬ ልናገር። 6 አንደኛ ቆሮንቶስ 12:19 ላይ ሂዱልኝ። ቁጥር 19 ያንን መጽሐፍ ክፈቱት። እሱን ነው ያወራሃለሁ። አንደኛ ቆሮንቶስ 12:19 ሁሉም አንድ ብልት ቢሆን ኖሮ አካል ከየት ይገኝ
ነበር። እንግዲህ ብልቶች ብዙ ናቸው። እየነገረን ያለው ምንድነው? እየነገረን ያለው አሁን ማነብላችሁ ያለው አንድ እንሆን ዘንድ እንጂ አንድ አይነት እንድንሆን አልተጠራንም። በአካል ውስጥ ይኸውላችሁ ከጎናችሁ ያለውን ሰው ብልት አትጨፍልቅ በሉት። አትጨፍልቅ በሉት ማለት ምን ማለት እንደሆነ ታውቃላችሁ? አኪጦፍልን ማገደለው የሚል በጣም የሚገርም ያላዛር ግጥም አለ እምወድለት በጣም ማይ ፌቨሪት ከአላዛር ግጥሞች አንዷ ካልሰማችሁት ስሙት። አኪጦፍልን ማን እንደገደለው እናውቃለን። ከግጥሙ አንድ የምወደው አንድ ፓርት ምንድነው? የመሰማት ሱሰኝነት የሚል ስንኝ አለው። የመሰማት ሱሰኝነት። አኪጦፍል ራሱን ያጠፋው የግጥሙን ሐሳብ ልንገራችሁ። አኪጦፍል ራሱን ያጠፋው የሚሰማው ሲያጣ ነው አይደለም? እኔ ካልተሰማው ይውላችሁ ምን ይላል? እግዚአብሔር አንድ አይነት አላረገንም። አንድ አይነት አላረገንም። በሽታው ምንድነው? እኔን ብቻ ስሙኝ ከሆነ ችግር ነው ማለት ነው። እኔን ብቻ እዩኝ ከሆነ ችግር ነው ማለት ነው። ለምን? እዚህ ቤት ያለነውን በሞላ እግዚአብሔር አካል እያንዳንዱ የራሱ የሆነ ነገር አለው አይደለም እንዴ? ጆሮ በመስማት መሰማት ይፈልጋል። አይን በማየት መታየት ይፈልጋል። እጅ በመስራት እያንዳንዱን ፓርት እግዚአብሔር እዚህ እኛ አካል ላይ ሲያስቀምጥ ዝም ብሎ የሆነ ጭቃ አብኩቶ ገጣጥሞ ሳይሆን ለእያንዳንዱ ነገር ስራና ኃላፊነት ሰጥቶታል። ምን እያልኩ ነው? በህይወታችሁ ውስጥ የማይጠቅም ሰው የለም። የሰማኛለ? በህይወታችሁ ውስጥ ለምንድን ነው እኛ አንዳንድ ጊዜ አይታችኋል? አንዳንድ ጊዜ የሚጸልይላችሁ ሰው ስትፈልጉ ፓስተር፣ የሆነ ነገር የሚያማክራችሁ ስትፈልጉ የሆነ ስም ያለው ሰው፣ ከጎናችሁ ያለውን ሰው ለምን ብልት ረግጣችሁ ትሄዳላችሁ? ተጽናንታችሁ አታውቁም? እናንተ ቤታችሁ ባሉ እየሰማችሁ ነው? በትዳርም ያላችሁ ሰዎች ቤታችሁ ውስጥ ያለውን ነገር መስማት ቻሉ። አቤት ዝምታ ሆነ ጸጥታ። እኔ ሚስቴን ሳልሰማ እዚህ መጥቼ ምንድነው የምሰራው? ባሏን ሳትሰማ የምትመጣ ሚስት ቸርች ውስጥ ምንድነው የምትሰራው? ለምን? አካል አንዱ እሱ ነው። መስማት የምንማረው ቤት ውስጥ ነው። ኦኬ ይሄ ሜሬጅ ዋን አይደለም አደራችሁ። እንደ አንድ አይነት እንድንሆን አይደለም እግዚአብሔር የፈጠረን። ስለዚህ የሚቀጥለው ሌላ ጊዜ ማስተምረው አለ ከዚህ ጋር የተያዘ let's accept our uniqueness. ኦኬ አንዳንዶች ጸጥ የሚሉ ከሆነ ጸጥታቸውን እናክብር። አንዳንዶች መቀወጥ የሚወዱ ከሆነ እውነቴን ነው የምላችኋለሁ። እኔ አገር ቤት እያለሁ አንድ ሴትዮ ነበረች ቸርች ውስጥ ገና መዝሙር ስትሰማ ድድው ሲል ምን እንደሚዘመርም እኛ እኮ ገና መዝሙሩ ምን እንደሆነማ ገና አልሰማንም። ገና ብሪጁ እየተሰራ ምናምን ምን እንደሆነ ሴትዮዋ እንዴት በመገለጥ ገብቷት እንደሆነ ግን ሁሌ ነው የምታረገው። ብላ መድረክ እዚህ ጋር በቃ ታብዳለች። እና የሚናደዱ ሰዎች አሉ። እኔ ደግሞ ሁሌ የምለው ነገር አለ፣ ተዋት። የግድ አይነሽ ብሏት እግዚአብሔር እግሩኝ እንላታለን። እውነቴን ነው የምነግራችሁ ያለው። ህብረት አምባ ድሮ እያለን አንድ ወንድም ነበር ፖፑላር የሆነ ደምስስ ይባላል ስሙ። ኳየር አለ፣ የቸርቹ ኳየር። የቸርቹ ቀሚስ ጠቅላላ ኳየር የሚለብሰው ቀሚስ የሱ ቀሚስ 10 ሳይቀየር አይቀርም። ሁሌ እንደተቀደደ ነው። ለምን መሰላችሁ? ኳየር ላይ እሱ ቆሞ ሌሎቹ ጸጥ ብለው የኢትዮጵያ ኳየር ትዝ ይላችኋል? በአንድ ሪትም ነው የሚወዛወዙት ምናምን ደብተር ይዘው እንዲህ እያሉ የሚዘምሩ። አይችልበትም እሱ ያለ ነው የሚዘለው እሱ። ቀሚሱን ይጎትቱበታል። እኛ እዛ ቁጭ ብለን እንስቃለን ከታች። ቀሚሱን ይዘታል። ተውት። እግዚአብሔር አንድ አይነት አልፈጠረም። አንድ አይነት ብንሆን ሁሉ ምላስ ቢሆን ሁሉ አይን ቢሆን ምን ይሆን ነበር? ከጎናቸው ያለውን ሰው ተቀበለኝ እንደማንነቴ በሉልኝ አንዴ። አሜን ሃሌሉያ። ኦኬ አይዛችሁ ትንሽ ቀርቶኛል።
ቁጥር 23 ላይ ሄዱልኝ። ቁጥር 23 ቁጥር 23 ላይ እንደዚህ የሚል ቃል አለ። የተናቁ የሚመስሉ ብልቶች ይበልጥ ክብር እንሰጣቸዋለን፣ የምናፍርባቸው ብልቶች ይበልጥ እንንከባከባቸዋለን። የምናፍርባቸውን ብልቶች ግን ይህ አያስፈልጋቸው። እግዚአብሔር ግን የአካል ብልቶችን አንድ ላይ ገጣጥሞ ክብር ለሚጎድላቸው የበለጠ ክብር ሰጥቷቸዋል። አይገርምም ወገኖቼ? ይኸውላችሁ ሰባተኛ ምነግራችሁ ያለው እኔ ደካማ ነኝ የሚል ብልት በአካል ውስጥ የእግዚአብሔር ቃል ደካማ ነው የምትሉትን እግዚአብሔር የበለጠ ክብር ሰጥቶታል። የበለጠ ክብር በአካላችን ላይ ወይም ደግሞ በሰውነታችን ላይ። አሁን ለምሳሌ አንድ ምሳሌ ላንሳላችሁ። በጣም ብዙ ትዝ የማይሉን ነገሮች ለወንድሞች ለእህቶች ሳይሆን ለምሳሌ ቅንድቦቻችን፣ የወንዶች ቅንድብ መኖሩንም ትዝ አይለንም። እኛ መኖሩን አላዛ ትዝ ብሎ ያውቃል? ይኸው አሁን እየነካው ምንም አሁን እናንተን አስቡት እዴ ዘንድሮማ እኮ በቃ ድሮ ልጆች ሆነን ስታር ትሪክ የሚል ሙቪ እናይ ነበር። ወደ ላይ ያለ ትዝ ይላል። ምንም ክብር የሌለ የማይመስላችሁ ግን እግዚአብሔር አንድ ጊዜ አሮን ነግሬያችሁ እንደሆነ እኔ ወደ ጌታ ስመጣ አንድ ወንድም ነበረ እንደመጣው ትምህርት ያስተማረኝ የእግዚአብሔር ቃል በጌታ እንድጸና ካስተማረኝ። አሁን ወደ ጌታ ሄደዋል። በጣም የታወቀ ወንድም ነው፣ ተስፉ ይባል ነበር። ይሄ ወንድም በጋሽ ዳኒ የሪቫይቫሉ ዘመን ሽባና እውር ነበር። የእውነት አይነ ስውርና ሽባ ነበር። እና በዛ ሪቫይቫል በጋሽ ዳኒ አገልግሎት ነው ሰውየው ከሽባነት የተፈወሰው፣ አይኑ የበራው። እና ይህ ሰውዬ it's a true story የምታውቁት ሰዎች ትኖሩ ይሆናል። አንድ ጸሎት ጸለየ። ያኔ ጌታን አያውቅም ነበር። ይሄ ታምር በህይወቱ ሲሆን እና በእውነት ይሄንን ሁሉ በህይወቴ ያደረከው አንተ እግዚአብሔር ከሆንክ ምልክት እንዲሆነኝ ከሰውነቴ አካል በሙላ ጸጉር የተባለ ይነቃል ብሎ። ምን አይነት ጸሎት ነው እናንተ? ሰውየው ቅል ታውቃላችሁ? ቅል መሰለ በቃ አንድ የሰውነት አካል ጸጉር የሚባል የለው። ትሩ ስቶሪ ነው ማለት። እኔ ደህንነት ያስተማረ ልጅ ቅንድብ የለው፣ ሽፋሽፍ የለው፣ ምንም ነገር የለው። ምንም እኔ ስለለመድኩት ብዙ አንድ ጊዜ እኛ ቤት ሊጎበኝ መጥቶ እናቴ ስታየው ሮጣ የሆነ ክፍሉ ገብታ በር ዘጋች ደንግጣ። ከዛ እኔ እንደውም እሷ ሲደነግጥ ነው የገረመኝ። ለምን? እኔ ስለለመድኩት። ዋው ወገኖቼ፣ ይሄ ምንም የማይመስል የሚመስለን እዚህ ጋር የተንጠለጠለው ነገር ጌጥ ብቻ አይደለም። እግዚአብሔር ቃል ሲናገር ምንም ደካማ ነኝ የሚል በርሱ በአካል ውስጥ ሲሆን እሱ ብርቱ ነው ይላል። አረ አሜን። የመጨረሻ ሁለቱን ልናገርና ልጨርስ። ቁጥር 4 ላይ ሄዱልኝ። ቁጥር 4 ላይ ያለውን ቃል እግዚአብሔር ክብር በብልቶች ላይ አንድ የሚለው ነገር አለ። እሱን ላንብበውና መጀመሪያ ምን ይላል? ቁጥር 4 የምናፍርባቸው ብልቶች ግን ይልና እግዚአብሔር ግን የአካል ብልቶችን አንድ ላይ ገጣጥሞ ክብር ለሚጎድላቸው የበለጠ ክብር ይሰጣቸዋል። እንዴት እንደሚባርክ ልነግራችሁ አልችልም። የእግዚአብሔር ክብር የሚመጣ በብልቶች ላይ የሚመጣው እርስ በርስ መለያየት ሳይኖር እየተሳሰቡ እንዲኖሩ በአንድነት የተፈጠሩበትን ዓላማ እንዲያከናውኑ ነው ይለናል። ምን እያልኩ ነው? ልብ በሉ። የእግዚአብሔር ክብር እንኳን በመካከላችን ሲመጣ የሚመጣው ይላል የሚመጣው የሆነ ብልት ለማክበር ሳይሆን አካሉን ለማክበር ነው ይላል። ኧረ አሜን አሜን አሜን። አሁን አንዱ በጣም ቤተክርስቲያን ውስጥ እኮ ቀደም ጋሻ ለሙ ሲናገር ሊመጣ ያለው የእግዚአብሔር ክብር በሙላት እንዲገል በሙላት እንዲሰራ
እስቲ ያስቡት በሐዋርያት ዘመን ጴጥሮስ ማን ነው? ዮሐንስ ማን ነው? ያሽባ ሰው የሐዋርያት ሥራ 3 ላይ ሲፈወስ እስራኤል በሙላ ተሰብስበው በመገረም ሲመለከቷቸው አንድ ነገር ተናገረ ጴጥሮስ። ስለምን በመደነቅ ወደኛ ትመለከታላችሁ? ይህ የሆነው በእኛ ብርታት ነው፣ በእኛ ጸሎት ነው፣ በእኛ ማንነት ነው አይደለም። ነገር ግን እግዚአብሔር አንድ ልጁን ኢየሱስን ብላቴናውን በመካከላችን አከበረው አለ። የመንፈስ ቅዱስ መምጣት ማንንም ማክበር አይደለም፣ ልጁን ማክበር ነው። ክብር ለእግዚአብሔር ይሁን። አካሉን በዚህ ክብር እግዚአብሔር ያገኛት። ቁጥር 26 ላይ ያሉትን እነዚህን ሐሳቦች ብለን እንጨርሳለን። ቁጥር 26 ላይ ያለውን ይሁን። አንድ ብልት ቢሰቃይ ብልቶች ሁሉ አብረው ምን ይሆናሉ? ይሰቃያሉ። አንድ ብልት ቢከብር ሌሎችም ብልቶች አብረው ምን ይላቸዋል? ደስ ይላቸዋል ይላል። ይሄ እውነት አይደለም ወገኖች? ምንም እኮ አዲስ ነገር እየነገርኳቸው አይደለም። ስቃያችንም አንድ ላይ ነው፣ ክብራችንም አንድ ላይ ነው። ሳፈርም ስናረግ አብረን ነው የምናረገው፣ ስንደሰትም አብረን ነው የምንደሰተው። እውነት አይደለም? አዎ። የአካል ምስጢር በአካል ውስጥ የመሆንን ምስጢር ሲገባን የሚሆን ነገር አለ። የመጨረሻ ነገር እቺን ቃል አንብብና ጨርሳለሁ። እንጸልያለን በዚህ ላይ ቁጥር 7 ላይ ወረድ በሉና እዩልኝ። እንግዲህ እናንተም የክርስቶስ አካል ናችሁ፣ እያንዳንዱ የአካል ብልቶች ናችሁ። እግዚአብሔር በቤተ ክርስቲያን ውስጥ ልብ በሉ። ከዚህ በኋላ እግዚአብሔር በቤተ ክርስቲያን ውስጥ አንደኛ ሐዋርያትን፣ ሁለተኛ ነቢያትን፣ ሶስተኛ መምህራን፣ ቀጥሎም ተአምራት አድራጊዎችን፣ የመፈወስ ስጦታዎች ያላቸውን፣ ሌሎችን የመርዳት ስጦታ ያላቸውን፣ የማስተማር ስጦታ ያላቸውን፣ በልዩ ልዩ ልሳን የመናገር ስጦታ ያላቸውን ሰዎች ምን ብሏል? መድቧል። ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ መምህራን ናቸውን? ሁሉስ ተአምራትን ያደርጋሉ? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳን ይናገራሉን? ሁሉስ ይተረጉማሉ? ነገር ግን ከሁሉ የሚበልጠው ብርቱ ነገር አሳያለሁ። ቀና በልና በዚህ ልጨርስ። በጣም የሚነካኝ ቃል እዚህ ጋር ነው ያለው። አሁን ስለ አካል አውርቶ አሁን የምናወራቸውን ስለ አካል ሲያወራ ይገባናል። ስለ ሰውነት አካል አውርቶ ወደ መጨረሻ ሲመጣ ግን የሚገርመኝ እናንተ የክርስቶስ አካል ናችሁ አለንና ከዛ በኋላ ምን ብሎ ይናገራል? እግዚአብሔር በቤተ ክርስቲያን ልክ አካል ላይ እንዳሉ ብልቶች በየስፍራው አይኑን፣ አፍንጫን፣ አፍን፣ ጆሮን፣ እጅን፣ ሁሉ ነገራችን ላይ አንድ ጻፊ አንድ መጽሐፍ ነበር በጣም ወደ ፋይንዲንግ ዮር ፕሌስ የሚል በጣም የኔን ህይወት የለወጠ መጽሐፍ። በእግዚአብሔር ቤት ስንኖር ፋይንዲንግ ዮር ፕሌስ ይላል። ምን ማለት ነው? እግዚአብሔር አይንን በትክክለኛ ቦታ ነው ያስቀመጠው። አይኑ እዚህ ጋር አልተተከለም፣ ግንባር ላይ አልሆነም። አይን በትክክለኛ ቦታ፣ ጆሮ በትክክል ለምን? እግዚአብሔር አለ የሚቀጥለው በትክክለኛ ቦታ መድቦሃል ይላል። ለምንድን ነው ዛሬ ቤተ ክርስቲያን ውስጥ አንዱን አገልግሎት ትልቅ፣ አንዱን አገልግሎት ትንሽ፣ የሰማችሁ ነው? አንዱ አገልግሎት እውቅና የሚያበዛ፣ አንዱ አገልግሎት ምን እንደሆነ የማይታይ አድርገን የምናይበት ምክንያት ምንድን ነው? ጳውሎስ የሚለው እግዚአብሔር እያንዳንዳችሁም በዚህ መልክ መድቧችኋል አለን። መድቧችኋል። አንዳንዱ ሐዋርያት፣ አንዳንዱ ነቢያት። አሁን አገልግሎቶቹን አወረደና ከአካልነት አወጣውና ወደ ቤተ ክርስቲያን እኛ ወደምናውቀው የአገልግሎት ዘርፍ ከተተው። ስለዚህ ምን እያለ ነው እግዚአብሔር ቃል? በማንኛውም ቦታ ላይ እግዚአብሔር እንደ አካል ሲያስቀምጥህ እግዚአብሔር ቤት ውስጥ ፋንክሽን ስታደርግ እንዴ ይኸውላችሁ ጆሮ እኮ የሚሰማው ከአይን እውቅና ለማግኘት አይደለም። ይሰማኛል? የሰማችሁ ነው? አይን እኮ የሚያየው ከእጅ እውቅና ለማግኘት አይደለም። አካል ላይ ያሉ ብልቶች ፋንክሽን የሚያደርጉት ከማንም እውቅና ለማግኘት አይደለም። ሁለት በጣም ከሚያስገርመኝ ነገር እኔ ይኸውላችሁ ብልቶች ሲደባደቡ ሰምቼ አላውቅም። የሰማኝ ሰው አለ? እጅ ብድግ ብሎ በጥፊ መቶኝ አያውቅም። የራሴ እጅ ምንም በጥፊ መቶኝ አያውቅም። የሰማችሁ ነው? ለምንድን ነው የማይጣሉት? እኛ እንጣላ ማለት
እግዚአብሔር ይባርከን። ምን ነው አሜን በሉ እስቲ። አንነጋገርም አላልኩም፣ ግን እኔ I want you to understand ይሄንን ኦርደሩን እግዚአብሔር ሲያስቀምጥ ያስቀመጠው ምንድነው? አካል በኦርደር በሰላም በስነ ስርዓት ከማንም ምንም ዕውቅና ሳይፈልግ ከማንም ምንም መታየት ሳይፈልግ የኔ እንደ አካል በአካል ውስጥ እንደ ብልት የኔ ኃላፊነት ምንድነው ብለን እንወቅ። ምንድነው እግዚአብሔር ቤት ውስጥ እኔን እንደ ብልት እግዚአብሔር ያስቀመጠኝ? ምንድነው እኔ ከማን ነው ዕውቅና የምፈልገው? ከማን ነው የሆነ ዋው ማይ ጋድ እግር ዛሬ ስትዞሪ ዋልሽ ብሎ የሚያደንቀኝ የለም። የሰማኝ ሰው አለ? ማይ ጋድ ምላስ ዛሬ ቀኑን ሙሉ ስታወራ ዋልክ ብሎ የሚያደንቀው የለም። የተፈጠረበትን ከጠዋት እስከ ማታ የሚያደርገው እግዚአብሔር ቃል ሲናገር ሁለት ነገር ልንገራችሁ። አንደኛ ትንሽ የሚባል ነገር በእግዚአብሔር ቤት ውስጥ የለም። ትልቅ የሚባል ነገር በእግዚአብሔር ቤት ውስጥ የለም። ትልቁ እግዚአብሔር ብቻ ነው። whatever እግዚአብሔር አሁን ጳውሎስ እንዳለው እግዚአብሔር በቤተ ክርስቲያን እንደዚህ መድቧቸዋል ይላል። ወገኖቼ ይሄን ብዬ ልጨርስ። እኔ አገልግሎት ሲጀምር መጀመሪያ የጀመርኩት ጸሎት ግሩፕ ውስጥ ነው። አንዳንድ ሰዎች ኳየር ግባ ብለው ከሽማግሌዎች ጠየቁኝ፣ ለምነውኛል። ማለት መለመን ፈልጌ ሳይሆን ጸጋይ ስላልሆነ ነበር። ደጋግሞ ኳየር ካልገባ ጸሎት የገባውበት ራሴን ያገኘሁት ጸሎት ውስጥ ስለሆነ ራሴን ፈልጌ ያገኘሁት ስጸልይ። ኔቨር ግን እኔ ፓስተር ሆናለሁ ወንጌላዊ ሆናለሁ አገልጋይ ሆናለሁ የሚል ነገር አስቤ አይደለም ስንበረከክ የተንበረከኩ። ምን እያልኩ ነው? ለእግዚአብሔር እዛም ስር ተንበረከኩ እዚህም ጋር ቆምኩኝ። ሰው ደስ እግዚአብሔር በእኔ ውስጥ ማነህ ብሎ ነው እያኖረኛለሁ። ስለዚህ ወገኖቼ በመደባችሁ ህይወት ላይ በታማኝነት ስሩ። አይን ለጆሮ ብሎ አይኖርም፣ ጆሮ ለአይን ብሎ አይኖርም። የምትኖሩት ለጌታ ነው። ለጌታ እንኖር፣ ጌታ እናገልግል። ተነስተን እንጸልይ። ሃሌሉያ ሃሌሉያ። ይህን ጸሎት ስንጸልይ አንድ ጸሎት እንድንጸልይ እፈልጋለሁ። ሁላችን ብድግ ብለን ተነስተን እንቆምና እጅ ለእጅ እንድንያዝ ጠይቃችኋለሁ። ሃሌሉያ። ይህን ቃል አነብና እንጸልያለን ሁላችንም። አካል ብዙ ብልቶች ቢኖሩትም አንድ አካል ነው። ነገር ግን ብልቶች ብዙ ቢሆኑም አካል አንድ ነው። ክርስቶስም እንደዚሁ ነው። አይሁድ ወይም ግሪክ ሰዎች ብንሆን ባሪያ ወይም ነፃ ብንሆን እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠምቀናል። ሁላችን አንዱን መንፈስ እንድንጠጣ ተሰጥቶናል። በዚህ መንፈስ እንድንጸልይ ጠይቃችኋለሁ። በአንድ መንፈስ ተጠምቀናል፣ አንድ መንፈስ ጠጥተናል። ሃሌሉያ አሜን። በአንድ መንፈስ ተጠምቀናል። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ይሄ መንፈስ አሁንም በእኛ ላይ በሙላት ይስራ። ይሄ አካል አንተ የሞትክለት አካል ነው። ይሄ አካል አንተ ደምን ያፈሰስክለት አካል ነው። ይሄ አካል አካሌ የምትለው አካልህ ነው። በናዝሬቱ በኢየሱስም ዛሬ ጸልያለሁ፣ በደም የታጠበ ይሁን። እንደ አካል እጅ በእጅ እንደተያያዝን በመካከላችን ነውረኛ ነገር እንዳይኖር፣ አንተ የምታዝንበት ነገር እንዳይኖር፣ ደስ የማትሰኝበት ነገር እንዳይኖር፣ ሰው አካሉ ሲቆሽሽ
ሻወር ወስዶ ራሱን እንደሚያነጻ እንደሚያጥብ ዛሬ በቃል ውሃ እጠበን አንጻን እላለሁ እግዚአብሔር ሆይ በደምህ አንጻን እላለሁ ዛሬ እግዚአብሔር አይምሮአችንን አንጻ ልባችንን አንጻ የጎደፍንበት በፊትህ የዘላለም አምላክ እግዚአብሔር ሆይ ንጹህ ያልሆንበት ነገር ሁሉ ቢኖር ዛሬ በኢየሱስ ክርስቶስ ቅዱስ ደም እንድታነጻ ጸልይ ደም ያነጻን አንጻን አባት ሆይ ቤተክርስቲያን የፊት መጨማደድ የሌለባት ንጽሕት ናትና ቅድስት ናትና በጌታ በናዝሬቱ በኢየሱስ ስም ከኛ ጀምር ዛሬ ከዚህ ጀምር እግዚአብሔር አምላኬና መድኃኒቴ ሆይ መንጻት የሚገባው ነገር ሁሉ ከነፍሳችን ላይ ይንጻ ዛሬ ማላቫዶ ሞሶኮቶሮቦ ዲማሼ ካላባራላባዲ ኤሌቬጋላ ቦራላ ባዲያና ማሰከለ በረለበዲያ እንደ አካል የነጌታ እንደ ብልት በፊት መኖር ባልቻልንባቸው ነገሮች ሁሉ ላይ መንፈስ ዛሬ እንዲረዳን ጸልያለሁ እግዚአብሔር በቤተ ክርስቲያን መድቧል ብሎ እንዳለ በመደብከን ባቆምከን ባስቀመጥከን ስፍራ በታማኝነት መሆን እንድንችል ጸጋ እንዲበዛልን ጸልየን ዛሬ የዘላለም አምላክ እግዚአብሔር ሆይ ደካማ የሆኑትን እነዚህ ብልቶችን እግዚአብሔር በብዙ ክብር ያከብራቸዋል ተብሎ እንደተጻፈ ብዙ ክብር በላያችን ላይ ይምጣ ዛሬ አባቶ እኔ ጸልያለሁ ዛሬ በፊት ቆመን ይሄንን ኪዳን እንገባለን የወንድሜ ጠባቂ ነኝ ብሎ እንዳለ እኛ ግን ዛሬ የወንድሞቻችን የእህቶቻችን ጠባቂዎች ነን ጌታችን ኢየሱስ ክርስቶስ ጴጥሮስን እንደሚክደው ከነገረው በኋላ በዛ ላቆመም አንድ ነገር አለው በተመለስክ ጊዜ ወንድሞችን አጽና በተመለስክ ጊዜ ወንድሞችን አጽና ወገኖቼ እጃችሁ የያዘው ሰው እናንተ የያዛችሁ ሰው እንደ አካል እንደ ክርስቶስ አካል ለሱ የመኖር ስለርሱ ግድ ሊለን ይገባልና አምላካችን እግዚአብሔር ሆይ ይህንን እውነተኛ መንፈስ በላያችን ላፍስስ እውነተኛውን ጸጋ በላያችን ላፍስስ እውነተኛው መንፈስን በላያችን ላፍስስ አምላካችን የዘላለም አባት ሆይ ዛሬ በመካከላችን ይክብር ያገኝ ይጸጋ ያገኝ ስለ ቃልህ እናመሰግናለን እግዚአብሔር አባት በደምህ በሞትህ ያንተ አድርገህናልና ራስ የሆንከው ክርስቶስ በእኛ ላይ ለዘላለም ንገስ እንልሃለን ዛሬ እኔ ጸልያለሁ እንደ አካል በመካከላችን የታመሙ ብልቶች ካሉ ይፈወሱ የደከሙ ብልቶች ካሉ ይበርቱ ያዘኑ ብልቶች ካሉ ይጽናኑ የእግዚአብሔር ጸጋና ኃይል የሚያስፈልጋቸው ብልቶች በዚህ ሰዓት ላይ የእግዚአብሔር ጸጋ በአካሉ ላይ ይውረድ እናከብራለን እናመሰግናለን ስለሰማህ በጌታ በኢየሱስ ክርስቶስ አሜን ጌታ ይባርካችሁ መልካም ሳምንት